ሰላም እንደምን አላችሁ ውድ የዚህ ቻናል ቤተሰቦቼ ከሀገር ውስጥም ከሀገር ውጭም ያላችሁት በሙሉ ሰላማችሁ እንደ ምድር አሸዋ ብዜት ይበላችሁ እያልኩኝ እንግዲህ ዛሬ ትሁት ተከታታይ ድራማ እጅግ በጣም አስደሳችና እጅግ በጣም አስጨናቂ ደረጃ ላይ ደርሷል። እንግዲህ እስከ መጨረሻው ድረስ ሀሳብ አስተያየታችሁን እየሰጣችሁ ከእኔ ጋር እስከ መጨረሻው እንድትቆዩ በአክብሮት እንጋብዛችኋለን። እንግዲህ በዛሬው ክፍል በስተመጨረሻ ናቲ የእናቱን ክፍል ለመክፈት ብሎ ሲደርስ እንዳየን ከሆነ ይሄ ነገር ምን ይሆናል ብላችሁ ታስባላችሁ? እስቲ ሀሳባችሁን ኮመንት ሴክሽን ላይ አስቀምጡልኝ። ናቲ እዛ ክፍል ቢገባና እናቱ በህይወት እንዳለች ቢያቅ ምን የሚያደርግ ይመስላችኋል? በህይወቱ እዛ ቤት ምን ይፈጠራል ብላችሁ ታስባላችሁ? እስቲ ሀሳባችሁን ኮመንት ሴክሽን ላይ አስቀምጡልኝ። ሌላኛው ሀሳብ ደግሞ ናቲ እዛ ቤት ሲሄድ ሌላ ከፍተኛ ችግር ሊፈጠር ነው ማለት ነው። ምክንያቱም የገዛኝ ሚስት የሆነችው ቤቲ ከናቲ ጋር ፍቅር እንደጀመረች ይታወቃል። እንግዲህ ናቲ ምንም አይነት ፍላጎት ባያሳይም እሷ ግን እንደዛ አይነት ፍላጎት አላት ማለት ነው። እንግዲህ ገዛኝና ቤቲ በእድሜ የማይመጣጠኑ ሁለት ጥንዶች እንደሆኑ ይታወቃል። እንግዲህ እንደዚህ አይነት ትዳር አሁንም እየተስፋፋና እየበዛ ነው። እንግዲህ መጀመሪያ ለብር ብሎ ካገቡ በኋላ ብሩን ካገኙ በኋላ እንደገና ፍቅርን ፍለጋ ወደ ገበያ ይወጣሉ። ከዛም በጣም በከፍተኛ ችግር ውስጥ እዛ ቤት ይገባል ማለት ነው። ውድ ቤተሰቦቼ እንደዚህ አይነት ሀሳብ እስቲ ምን ትላላችሁ? እስቲ ሀሳባችሁን ኮመንት ሴክሽን ላይ አስቀምጡልኝ። እኔ በበኩሌ እንደዚህ አይነት ሀሳብ አይመቸኝም። ሌላኛው ደግሞ ምንድን ነው? ትሁቴ ይህን ሀሳብ ልንገረው እንደ ለናቲ ብላ እያሰበች እንግዲህ ለናቲ ይህን ሀሳብ ልንገረው እንዴ ብላ በጣም ከራሷ ጋር እየተከራከረች ናት። እንግዲህ ለናቲ ካልነገርኩ እኔ ከገዛኝና ከቤቲ በምን ይሻላለሁ ብላ ከራሷ ጋር ከፍተኛ ጭቅጭቅ ውስጥ እንደገባች ይታወቃል። ውድ ቤተሰቦቼ እንግዲህ እኔ በበኩሌ እንደዚህ ከነገረች ምን ይፈጠራል ብላችሁ ታስባላችሁ? እኔ በበኩሌ በጣም ከፍተኛ ችግር ውስጥ ልትገባ ትችላለች እላለሁኝ። ውድ ቤተሰቦቼ እንግዲህ እኔ እዛ ቤት ትሁቴ ከገባች ወዲህ እስካሁን ድረስ በጣም በከፍተኛ እየተፈታተነች ትገኛለች። አንደኛ ነገር ናቲና ቤቲ ሳሎን ላይ ቁጭ ብሎ ሌላ ታሪክ ውስጥ ሲገቡ አይታለች። እንግዲህ ይህን ነገር ያየሽውን አንቺ ከኔ ጋር ስትስማሚ ነው እዛ ቤት ምትቆዩ፣ ከኛ ቤት ጋር እኛ ጋር አንድ ላይ ምትቆዩ። እኔ ያልኩትን ብቻ ስታረጊና ከእኔ ጋር ከተስማማሽ ነው ብላ ስትነግረው እሺ ብላ ተስማምታለች። እንግዲህ ይህን ሀሳብ ምን ትሉታላችሁ? እንግዲህ እንደምታውቀው ገዛኝ ደግሞ እሷን ትሁቴን እችን ልጅ ተከታተይ ከናቲ ጋር ምንም አይነት ነገር እንዳያደርጉ ተከታተያቸው ብሎ ለእሷ ቀጭን ትእዛዝ ሰጥተው ነበር። እንግዲህ እሷ ይህንን ትእዛዙን ችላ ብላ ወደ ጎን ብላ ቤቲና ናቲ የሚያደርጉትን ተግባር እሷ ምንም እንዳልፈጠረ ያደርጋ መስጥረኛ እንደሆነች ይታወቃል። እንግዲህ ይሄ ቤተሰብ ምን ይፈጠራል ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦች እንግዲህ ይህን ቻናል ሳብስክራይብ በማድረግ እንድትተባበሩ ከሀገር ውጭ ያላችሁት ውድ ኢትዮጵያውያን በጣም በአክብሮት ይጠይቃችኋለሁ። እንግዲህ ይሄ ቻናል ሁሌ እንደዚህና መሰል ድራማዎቹን በዚህ ቻናል ሁሌ ስለምንለቅቅላችሁ ይህን ቻናል ሳብስክራይብ በማድረግ ቤተሰብ ሆናችሁ ለድራማው ያላችሁትን ፍቅራችሁን እንድትገልጹ
በአክብሮት እንጋብዛችኋለን። እንግዲህ ሌላኛው ሀሳብ ደግሞ ናቲ እዛ ቤት ገብቶ የእናቱን ክፍል ገብቶ እናቱን ቢያገኝ በቀጣይ ክፍል ምን ይፈጥራል ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። እኔ በበኩሌ ያለኝ ሀሳብ አስተያየቴ የእስካሁኑ ይሄን ይመስላል። እንግዲህ በቀጣይ ክፍል እስከምንገናኝ ባይ ባይ፣ ቸር ያገናኘን።